ስማዓኒ እግዚኦ ጸሎቴ ወይብጻሕ ቅድሜከ ጋሬ ትሩየል እንዴ ሚካኤልም ሰሚ ከሆነ ለምንድነው እግዚአብሔርን ስማኝ የምትሉ? ስማዓኒ እግዚኦ ጸሎቴ ወይብጻሕ ቅድሜከ ጋሬ ወይትሚት ገጸከ ምን ትላላችሁ? ሰላም ለእመትከ ዘይሜጥን ተራድኦ አኮ ሰንዱነ ዋልባ ሰረፍኦ ሚካኤል አቤከ ወዩ ባስተብቆኦ ይትቀደስ ስምከ ትምጻእ መንግሥትከ ያለች ቤተ ክርስቲያን ስምከ ሕያው ዘይመውት ትጉ ዘይድየቅስ የምትል ቤተ ክርስቲያን ምስለ ስመ ልዑል ዘተሳተፈ ሲባል ዝም ማለቷ ነው። ይህ የሐመረ ወንጌል ዘኢትዮጵያ የሚዲያ አገልግሎት ነው። ሐመረ ወንጌል ዘኢትዮጵያ ሁልጊዜ እንደሚያደርገው ወደ ቤተ ክርስቲያን የገባውን የስህተት ትምህርት እንደ እግዚአብሔር ቃል እየተመለከተ ለሚመለከታቸው ካህናት ጥያቄን ያቀርባል፣ ሙግቱንም ያቀርባል። ዛሬ እየተመለከትን ያለነው እንግዲህ የሰኔ ሚካኤልን ክብረ በዓል ነው። በዚህ የሰኔ ሚካኤል ክብረ በዓል አብበው አምመው ጠምጥመው የሚያሸበሽቡት ካህናት ምን እንደሚሉ ባለፈው ጊዜ አይተናል። ዛሬም እሱን ነው የምንመለከተው። የሰኔ ሚካኤል ቀን ሚካኤል ይመለካል ወይ? ካህናቱ በሚካኤል ፊት አምልኮን ያደርጋሉ ወይ? ለእግዚአብሔር እንደሚያደርጉት በጸናጽል፣ በከበሮ፣ በጭብጨባ፣ በሽብሸባ ያደርጋሉ ወይ የሚለውን የምንመለከትበት ክፍለ ጊዜ ላይ ደርሰናል። እንግዲህ አምልኮን በተመለከተ በጣም ከባድ ነው። አንዳንዱ ሰው አምልኮ ምን እንደሆነ አይገባውም እና ከሱ አንጻር መምህራን ወደ እናንተ ነው አሁን የምመጣ ሚካኤል ቀጥታ ይመለካል ወይ ወይም ስርዓተ አምልኮ ይፈጸምለታል ወይ? ስርዓተ አምልኮንስ እናንተ እንዴት ነው የምትመለከቱት? መርጌታ ኤርሚያስ። የእግዚአብሔር አምላካችን ስም የተባረከ ይሁን። እንግዲህ እንዴት እንደሚመለክ ወደ ቃሉ ስንገባ እናየዋለንና ለዝክረ ስምከ መልክአ ሚካኤል ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመ ጻፈ ሶበ እፄው ስመከ ከሲትያፈ ረዳኤ ምንዱባን ሚካኤል በከመ ታለምድ ዘልፈ ለረዲኦት የነአ ሰፊሃ ከክንፈ። እንግዲህ የዚህ ትርጉም ሊቃውንቱ ቢሰሙትም ግዕዝ ለማይረዱ ሰዎች ደግሞ መተርጎማችን አግባብ ስለሆነ ሚካኤል ሆይ የያሬድ ልጅ ሄኖክ እንደጻፈው ከልዑል ስም አጠራር ጋር አንድ የሆነ ከልዑል አጠራር ጋር አንድ የሆነ ስም ወይም የተባበረ ስም አጠራርህ ለዚያ ስምህ ሰላም እላለሁ ብሎ ነው የሚጀምር። ለስሙ የእግዚአብሔር የምክሩ አበጋዝ ሆይ የተቸገሩትን የተጨቆኑትን ዘወትር እንደምትረዳቸው ሁሉ እኔንም ስምህን ስጠራ ለመርዳት ክንፍህን ዘርግተ ፈጥነህ ድረስልኝ ይላል። የሚገርም ነው። አሁን እንግዲህ ከዚህ ድርሰት ውስጥ ያሉትን ስህተቶች አንድ ባንድ እንያቸው። ከልዑል ስም አጠራር ጋር አንድ ለሆነ ስም አጠራርህ የሚካኤል ስም ከእግዚአብሔር ስም ጋር እኩል ነው ማለት ነው። አዎ ካህናቱ የሚካኤልን ስም ከእግዚአብሔር ስም ጋር እኩል ነው ብለው ነው የሚያምኑት። ቀጥሉ። መጀመሪያ የሚካኤል ስም ምንድን ነው የሚል በዕብራይስጥ የሚለውን እንይ። እንግዲህ ዕብራይስጡ ምንድን ነው የሚል እንደ እግዚአብሔር ያለ ማን ነው? ትርጓሜው ሚካኤል የሚለው ማለት ነው። ሚካኤል በዕብራይስጥ እንደ እግዚአብሔር ያለ ማን ነው የሚል ቢሆንም ሊቃውንቱ ደግሞ ሚካኤል ቢል እጹብ ነገር ይላሉ። ደግሞ የተደነቀ ስም እንደማለት ነው። ግን ይህ ስም ማን እንደ እግዚአብሔር ወይም እንደ እግዚአብሔር ያለ ማለት የእግዚአብሔር ስም ነው ማለት ነው አይደለም።
የእግዚአብሔር ስም እኮ የሚለው ያለና የሚኖር ሁሉን ቻይ ያህዌ ሁሉን የሚያውቅ በሁሉ ስፍራና ቦታ የሚገኝ ያህዌ ኤሎሂም የምንለውን ማለት ነው። የእግዚአብሔር ስም እንግዲህ ትርጉሙ ይሄ ነው። እንዲሁ ከሆነ ይህ ስም እንዴት ነው እኩል ሆኖስ የሚቀጥለው? አሁን ችግሩ ይህ ምንድን ነው? የአምልኮን ምንነት አለማወቅ ይመስለኛል። አሁን ስም ዝም ብሎ እኔ አሁን ቅኔ ሳደርግ ለአንተ እግዚአብሔር ሙሴ ብዬ መቀኘት ያንተን ስም ከእግዚአብሔር ጋር ማስተካከል በሰምና በወርቅ እንትን ደራሲዎቹ አሁን ችግራቸው ይህ ነው። ግን አምልኮ ማንኛውም ፍጥረት ከሁሉ በላይ ለሆነው ፈጣሪ ብቻ የሚሰጠውና የሚያቀርበው ነው ማለት ነው እንጂ የሚካኤልን ስምና የእግዚአብሔርን ስም ባንድ አድርጎ እየጠሩ ማምለክ እየጠሩ ማዜም መጽሐፍ ቅዱሳዊ ትምህርት አይደለም። ለዚህም ማስረጃ አንደኛ ዜና 29 ቁጥር 12 እስከ 13 ምን ይላል? ባለጠግነትና ክብር ከአንተ ዘንድ ነው፣ አንተም ሁሉን ትገዛለህ። ኃይልና ብርታት በእጅ ነው፣ ታላቅ ለማድረግ ለሁሉም ኃይልን ለመስጠት በእጅህ ነው። አምላካችን ሆይ እንገዛልሃለን፣ ለክቡር ስምህ ምስጋና እናቀርባለን። ለክቡር ስምህ ምስጋና እናቀርባለን። ስለዚህ ምስለ ስመ ልዑል ዘተሳተፈ ካለ ሚካኤልን ሰላም ለዝክረ ስምህ ከማለት በራሱ ምን እያቀረቡ ነው? ምስጋና እያቀረቡ ነው ማለት ነው። ለስሙ ምስጋና እያቀረብን ነው፣ ከእግዚአብሔር ጋር አንድ አድርገን። ዘተሳተፈ አይል ያለ የተባበረ ከሆነ የእግዚአብሔር ቃል ግን ለክቡር ስምህ ነው የሚለው ለይቶ ማለት ነው። አምልኮ የሚገባው ለማን ነው ስንል ደግሞ እንግዲህ እንደሚታወቀው ከእኔ በቀር ሌሎች አማልክት አይሁኑልህ። በቃ አምልኮ የሚገባው ለእግዚአብሔርና ለእግዚአብሔር ብቻ መሆኑን ራሱ ነው የነገረን። ደግሞ የሉቃስ ወንጌል ምዕራፍ 4 ቁጥር 8 ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ብሎ ተጽፏል ይላል። ስለዚህ አሁን አምልኮ ለማን እንደሚገባው አምልኮ ምን እንደሆነ ይህን ከተረዳነ ይህን ስም አብረን እያጫፈርን መሄድ አንችልም ማለት ነው። ወደ ቀደመው ነገራችን ከቅድሙ እንመለስ። ከልዑል ስም አጠራር ጋር አንድ ለሆነው ስም አጠራርህ ከሚለው ማለት ነው። እስኪ በእግዚአብሔር ቃል ይህን እንመልሰው። እናንተ የያዕቆብ ቤት ሆይ የእስራኤልን ቤት ቅሬታ ሆይ ከሆድ ያነሳኋችሁ ከማህፀንም የተሸከምኋችሁ ስሙኝ ይላል እግዚአብሔር። እስከ ሽምግልና ድረስ እኔ ነኝ፣ እስከ ሽበትም ድረስ እሸከማችኋለሁ። እኔ ሰርቻለሁ፣ እኔም አነሳለሁ፣ እኔም እሸከማችኋለሁ፣ እኔም አድናለሁ ይልና በማን ትመስሉኛላችሁ? ከማንስ ጋር ታስተካክሉኛላችሁ? አሁን የስም ማስተካከል ነው አይደል የተደረገው? እግዚአብሔር ግን በማንስ ትመስሉኛላችሁ? ከማንስ ጋር ታስተካክሉኛላችሁ? ስለዚህ ምስለ ስመ ልዑል ዘተሳተፈን እየነገርከን ነው። ትክክል አይደለም እያልከን ነው። ትክክል አይደለም። የእግዚአብሔር ስምንና የሚካኤልን ስም ለይቶ ትርጉሙንና ምን እንደሚገባው ማወቅ አስፈላጊ ነው። በማን ትመስሉኛላችሁ? ከማንስ ጋር ታስተካክሉኛላችሁ? እንመሳሰል ዘንድ ከማን ጋር ታስተያዩኛላችሁ? እኔ አምላክ ነኝ ሌላ የለምና የቀድሞውን የጥንቱን ነገር አስቡ። እኔ እግዚአብሔር ነኝ፣ እንደኔም ያለ ማንም የለም። ስለዚህ ምስለ ስመ ልዑል ዘተሳተፈ የሚለው ኑፋቄ ነው ማለት ነው። ኢሳይያስ 46 ከቁጥር 3 እንግዲህ ይህን ማንበብ ይቻላል። አሁን ከማን ጋር ማመሳሰል ማስተካከል አይቻልም፣ ምክንያቱም ፍርድ ያመጣል። ከማን ጋር ነው የምታመሳስሉኝ? ከማንስ ጋር ነው የምታስተካክሉኝ እያለ ስለዚህ ይህ ትምህርት አደገኛ ትምህርት ነው፣ የእግዚአብሔርን ስፍራ የሚቀማ ነው። ስለዚህ ለሚካኤል ስም አምልኮ ይቀርባል ማለት ነው። በኢትዮጵያ ኦርቶዶክስ ሊቃውንት ዘንድ ስም ካነሳን አይቀር የጌታ ስም እንዴት እግዚአብሔር ከፍ ከፍ እንዳደረገው ደግሞ ፊልጵስዩስ ምዕራፍ 2 ከቁጥር 8
በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸው የመስቀል ሞት እንኳ የታዘዘ ሆነ ይልና በዚህ ምክንያት ደግሞ ይላል እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው ይላል። ለማን ነው የሰጠው? ለኢየሱስ ክርስቶስ። ኢየሱስ የሚለው ስም፣ ክርስቶስ የሚለው ስም የመስቀል ሞት ስለታዘዘ ነው የሚለው። አሜን። ሰዎችን ለማዳን ክርስቶስ የመጣበት የስሙ ከፍታ እንኳ በዚህ ልክ ነው ይልና ምን ይላል? ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ምን የሆነ ይህ ስም ከፍ ከፍ የተደረገው እንጂ ዝም ብሎ እንደኛ ሀገር ስም አንዱን አበበ አንዱ ካበበ ላይ ማአት አበበ አለ አይደል? እንደዚህ በመጽሐፍ ቅዱስ አይቻልም። ሁሉም ስም ሲጠራ የየራሱ ምክንያት አለው። የነ አብርሃም ስም የነ ያዕቆብ ስም ሲቀየር እኮ ምክንያት ነበር። ዝም ብሎ አይደለም የተቀየረ። ሳይወለዱ ስማቸው የተጠሩ ሰዎች ዝም ብሎ አይደለም። ስለዚህ ኢየሱስ የሚለው ገና ኢየሱስ ትያለች መድኃኒት ማለት ነው። ይህን መድኃኒት የሚለውን ስም ኢየሱስ እኔም ብትለይ አይገናኝም። ብዙ ይጎላል። አዎ ብትጠራበት እንኳን በጣም አደገኛ ነው። ብዙ ሰዎች ኤልሻዳይ ይላሉ። ኤልሻዳይ ሁሉን ቻይ ማለት ነው። ተራ ሰው ኤልሻዳይ ተብሎ አይጠራም። ይህ በጣም አደገኛ ነው። በዚህ ልማዳችን የተነሳ ለመላእክት እንደፈለግነ ወስደን እንሰጣለን። ስለዚህ ይህ ትክክል አይደለም። ይህንም ኢሳይያስ አስረግጦ ደግሞ ሌላ ሐሳብ ይነግራል። እንዲሁ ኢሳይያስ 45 ከ22 ላይ እናንተ የምድር ዳርቻ ሁሉ እኔ አምላክ ነኝ። አምላክነቱን በጣም በግዘፍ ከእኔ በቀር ሌላ የለምና ወደ እኔ ዘወር በሉ። አሁን ብዙዎች ወደ ፍጡራን ዘወር ብለዋል። ወደ እኔ ዘወር በሉ ነው የሚል እሱ። ትድኑም አላችሁ ቃሌ ካፌ በጽድቅ ወጥታለች አትመለስም። ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ በእኔ ይምላል ብዬ በራሴ እምያለሁ በማለት ያረጋግጥልናል። ስለዚህ ይህ ስም ዝም ብሎ አይጫፈርም ማለት ነው። ትክክል። አሁን ሊቃውንቱ የምንጠይቃቸው የሚካኤል ስም ማን እንደ እግዚአብሔር ወይም እንደ እግዚአብሔር ያለ ማንም የለም ማለትና ሁሉን ቻይ አምላክ ኤሉሂም ማለት አንድ አይደለም። ያለና የነበረ ማለት አይገናኝም። ስለዚህ ይህንን ማጫፈር በጣም ኃጢአት ነው፣ መጽሐፉ እንደነገረም ማለት ነው። ስለዚህ ቀጥሎ ደግሞ አንድ በጣም ስም አጠራር ላይ ያነሳል። ወበእፄው ስመከ ከሲት አፈ አፌን ገልጬ ደግሞ ምን ይላለሁ ይላል? ስምህን እጠራለሁ ይላል። ግን የጠራሁ ጊዜ አሁን እዚህ ጋር ደግሞ አንድ ነገር ማንሳት አለብን። መላእክት እግዚአብሔር ሲልካቸው ይመጣሉ እንጂ ስንጠራቸው አይመጡም። ይሄ በጣም ድካም ነው። የእኛ ቤተክርስቲያን አንዱ ትልቁ ድካሙ ይሄ ነው። ምክንያቱም ነአ ነአ ንኢ ንኢ ይህ የተለመደ ነው። ግን እውነታው ግን አስረግጬ ነው የምነግራችሁ። አስረግጬ ጸሎታችሁን አይሰማም፣ ልመናችሁን አይቀበልም። ለምን ከተባለ ፍጡራን ፈጽመው አያውቁንም። እኛ በዘመንም በጊዜም ስላልተገናኘነ ማለት ነው። ስለዚህ የሚሰማ የሚረዳ የሚያድን እግዚአብሔር እንደሆነ ብቻ ግን መጽሐፍ ቅዱስ ይነግረናል። መዝሙር 70 ላይ ምን ይላል? አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን። ቅድም ምንድነው ክንፍን ዘርግተህ ተሎና ተብሎ የለ ሚካኤል? አዎ እርዳይ። ለረዳይ ምንዱባን ሚካኤል በከመታ ለምድ ዘልፈ እንደለመድከ ፈጥነ ክንፍን ዘርግተህ ና። ግን ፈጥኖ የሚያድን ማን ነው? እግዚአብሔር ብቻ ነው። ለዚህም ነው መዝሙረኛው አቤቱ እኔን ለመርዳት ፍጠን፣ እኔ ችግረኛ ምስኪን ነኝ። ወደ እግዚአብሔር ነው የጸለየው። አዎ ረዳቴ ታዳጊም አንተ ነህ፣ አቤቱ አትዘግይ ይላል መዝሙር። ይሄ ነው እውነቱ።
ይሄ እውነታ ሆኖ እያለ ግን ረዳኤ ምንዱባን ሚካኤል በከመታ ለምትዘልፈ እያልን ሁል ጊዜ ሚካኤል እንዲረዳ ወደ እርሱ ምን እንላለን ማለት ነው? አምልኮ እናቀርባለን። ይሄ እኮ አምልኮ ነው። ስም መጥራት ዝም ብሎ አይደለም። ስም መጥራት አምልኮ ነው። ስሙ የሚጠራው የእግዚአብሔር ስም ብቻ ነው የሚጠራው። ስሙን ጥራ ትድናለህ፣ ስሙን ጥራ ትድናለህ ነው የተባለው እንጂ የሚካኤልን ስም መጥራት አያድን። ወደ እነሱ መጸለይ አንደኛ አይሰሙ፣ ምክንያቱም ፍጡራን ናቸው። እግዚአብሔር ነው። ቅድም እኮ እግዚአብሔር በሁሉ ስፍራ የሚገኝ ያልነው ስሙና ስሙ አይገናኝም ያልነው ለዚያ ነው። እግዚአብሔር በሁሉ ስፍራ በሁሉ ቦታ የሚገኝ አምላክ ነው። ያ ስም የሚካኤል ስም ግን እንደሱ አይደለም። ስለዚህ ይህ በጣም ስህተት ነው። ቤተ ክርስቲያኒቱ እንደነዚህ ያሉትን ሐሳቦች ማረም አለባት ነው የኛ ሞገታችን። ምናልባት አንድ ቀጥሎ ያለውን ሐሳብ ወረቡን ብለው ደስ ይለኝ። ሊቃውንቱ በዛሬው ማህሌት የሚሉት ሀበነ ሰላመከ ንጸው ስመ ሀበነ ሰላመከ ንጸው ስመ ትጉ ኖላዊ ነየ ኖላዊ ነየ ዘኢ ትጉ ኖላዊ ነየ ኖላዊ ነየ። ይህ ደግሞ የሚለው እንግዲህ አቤቱ በማዳን ከፍ ከፍ አድርገን ስምህንም እንድንጠራ የተገባን አድርገን የማታንቀላፋ ሚካኤል ትጉ ቸር ጠባቂያችን ማለት ነው። እንግዲህ በስመ አብ አቤቱ የተባለው እሱ ነው። አዎ አሁን ይህ አምልኮ ወደ ሚካኤል እየቀረበ ነው። ምናልባት ይህ ቃል ሚካኤል የሚለው ስም እዚህ ውስጥ ባይገባም ግን እየተጠየቀ ያለ ሚካኤል ነው። ለሱም ማስረጃ ሶበ እፄው ስመከ ከሲቴ አፈ የሚለው መልኩ እዚህ ጋር ስናገናኘው የሚገርም ነው። መልኩና ዚቁ አንድ ላይ ነው የሚባለው። አዎ አብሮ ስለሚባል ማለት ነው። አሁን ይህ ዚቅ የእግዚአብሔርን ሐሳብ ብቻ ለእግዚአብሔር ብቻ የተነገረ ይመስላል። የሚካኤል ስም ጣልቃ ስላልገባ እረኛችን ጠባቂያችን ሚካኤል ነህ። ይሄ ደግሞ የሚገርመው ለሩፋኤልም ይባላል። ስለዚህ በማዳን ከፍ ከፍ አድርገን በምን በማዳን ረዳኤ ምንዱባን ከሚለው ጋር ደግሞ ይሄዳል። አዎ በማዳን ከፍ ከፍ አድርገን የሚለውን እስኪ ማዳን የማን ነው? መጀመሪያ አሁን ማዳንን ስናይ ከነፍስ ጋር ያለንን የመዳን ጉዳይ ነው የምናነሳ። ለሱም ደግሞ የሐዋርያት ሥራ ምዕራፍ 4 መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች ለሰዎች የተሰጠ ከሰማይ በታች የለምና ነው። ያ ስም ማነው? የኢየሱስ ክርስቶስ ስም ነው ማለት ነው። ስለዚህ ማዳን የማን ነው? የእግዚአብሔር ነው ማለት ነው። ግን እዚህ ጋር በማዳንህ ነው የሚለው አቤተነ በመድኃኒትከ ይላል። በማዳንህ ከፍ ከፍ
ስለዚህ ቀጥሎ ፍጡራን ደግሞ ማዳን እንደማይችሉ ደግሞ የእግዚአብሔር ቃል ወዲያውኑ አስከትሎ ይነግራል። ማዳን በማይችሉ በሰው ልጆችና በአለቆች በመላእክት ማለት ነው አትተማመኑ ነው የሚለው። አይቻልም። ስምህን እንድንጠራ የተገባን አድርገን ይላል። ቀጥሎ ደግሞ ሀበነ ሰላመከ ንጸው ስመከ ስምህን እንድንጠራ የተገባን አድርገን። ግን የማንን ሰው ነው እኛ መጥራት ያለብን? የማንን ስም ነው? የእግዚአብሔር ቃል መዝሙር 105 ላይ እግዚአብሔርን አመስግኑ ስሙንም ጥሩ፣ አሜን። ለአሕዛብም ስራውን አውሩ፣ ተቀኙለት፣ ዘምሩለት፣ ታምራቱን ሁሉ ተናገሩ፣ በቅዱስ ስሙ ተጓደዱ ነው። በማን ስም? በኢየሱስ ክርስቶስ በእግዚአብሔር ስም። እዚያ ግን ምን ብለውናል ደራሲዎቹ? ግን ስምህን እንድንጠራ የተገባን አድርገን። የሚገርም እኮ የማንን? የሚካኤልን ስም ያውም ለመጥራት ፈርተው የተገባ አድርገን። ምክንያቱም ቅድም እኮ ከእግዚአብሔር ስም ጋር አስተካክለውታል። ለዚያ ነው ደራሲዎቹ ስምህን እንድንጠራ እኮ ፍቀድልን እያሉ ናቸው። የተገባን እኛ አይገባንም እያሉ። እግዚአብሔር ግን ምን ስሙን ጥሩ ይላል። በስሙ ተጓደዱ ነው የሚል። ፍሩኝ አይደለም የሚል። እግዚአብሔር ቀረቡ ያበርለክም አይልም ይላል። እግዚአብሔር ይልና ቀጥሎ ምን ይላል? እግዚአብሔርን ፈልጉት ትጸናላችሁ፣ ሁልጊዜ ፊቱን ፈልጉ ነው የሚለው። እግዚአብሔር እንደዚህ ነው፣ ስሙን እንድንጠራ ነው የሚፈልግ። እርሱ እግዚአብሔር አምላካችን ነው፣ ፍርዱ በምድር ሁሉ ነው ይላልና ይላል። አሁን ደግሞ ቀጥሎ ደግሞ ምን ይላል? ኖላዊ ነሄር ዘኢትነውም ትጉህ። ማን? ሚካኤል። እርሱ የማያንቀላፋ ቸር ጠባቂ ማን ነው ነው ጥያቄው። እርሱን ደግሞ አሁንም መዝሙር 121 ደግሞ ምን ይለናል? ከቁጥር 2 ረዳት የሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው ይላል። ሌላ ረዳት እንደሌለ ቁጭ አደርገ ረድኤት የሰማህ በእግዚአብሔር። እግርህን ለመናወጥ አይሰጠውም፣ የሚጠብቅህም አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። አሜን። ማን ነው? ዘኢትነውም ትጉህ እግዚአብሔር ነው እንጂ ሚካኤል ዘኢትነውም ትጉህ። በመላእክት የመተኛት የማንቀላፋት ማንነት ባይኖርባቸውም ግን ሳይተኛ ተግቶ የሚጠብቀን ግን አምላካችን። አሜን። ስለዚህ ይህንን ወስደው ለሚካኤል ሰጥተውታል። ቸር ጠባቂያችን ይላል። ቸር ጠባቂያችን ማን ነው? እግዚአብሔር ነው። እግዚአብሔር ቸር እንደሆነ ቅመሱት እዩትም፣ በእርሱ የሚታመን ሰው ምስጉን ነው ይላል። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ምን ይላል? ያኖራል፣ ይሰጣል። ሚካኤል ስለኛ ነፍሱን ሊሰጥ አይችልም፣ ምክንያቱም ስጋን ስላልተዋል። ክርስቶስ ግን ሰው ሆኖ መጥቶ እረኛ ሆኖ ጠባቂያችን እርሱ ነው። ለዚህ ነው መላእክት አምልኮም አይገባቸውም። ለምሳሌ አምልኮውን ስግደቱን የጸጋ ነው ይላሉ። ጸጋ የሚሰጠው እኮ ከእግዚአብሔር ዘንድ ነው። የምናገለግልበት ጸጋ ነው እንጂ የሚሰጠን የምንመለክበት ጸጋ አይሰጠም። ጸጋ የምናገለግልበት ነው። ለማገልግል እንዲዘመርልን፣ እንዲሸበሸብልን፣ እንዲሰገድልን አይሰጠም። አሁን ሰዎች ምን ይላሉ? የጸጋ ስግደት ነው ይላሉ። ጸጋ ለሰዎች የሚሰጠው እንዲያገለግሉበት፣ እግዚአብሔርን እንዲያከብሩበት ነው ጸጋ የሚሰጣቸው። ጸጋ ደግሞ ነፃ ስጦታ ነው፣ የሚሰጠውም ከእግዚአብሔር ዘንድ ነው እንጂ ሰዎች ጸጋ ተሰጥቶ እንዲመለኩ አልተሰጣቸው። የሚያስመልክ ጸጋ እግዚአብሔር አልሰጠም። ምክንያቱም እግዚአብሔር ከእኔ በቀር ሌላ አይሆኑላችሁ ብሏል። ስለዚህ ከዚህ የተነሳ ይህ ትምህርት አደገኛ ነው። ሚካኤልን ሊቃውንቱ እያመለኩ ነው ጥያቄ። ትክክል። ይህንን ይመልሱልን። መልካም ጠባቂ፣ መልካም እረኛ፣ አዳኝ፣ በችግራችን ጊዜ የሚገኝ የማይተኛ የማያንቀላፋ አምላክ እግዚአብሔር ብቻ ነው የኛ ጥያቄ። ሚካኤል ይህን የማድረግ መብት
የለውም። ወደ ሚካኤል አምልኮ ማቅረብ ጣዖት ማምለክ ነው። ከዚህ ቀጥሎ ሌላም የዚህ አይነት ሐሳብ ያለው በዛሬው ዕለት የሚጸነጸል የሚመረገድም ሌላ ሐሳብ አለ። አምሃ ሰላም አቅረብኩ ለመልክከ ኩሉ ለለአሃዱ አሃዱ ዘበበ ክፍሉ ሚካኤል ክቡር ለልዑል መላክ ኃይሉ ተወኪፈከ አምሃየ እምኖሃ ሰማያት ዘላይሉ እሴተ ጸሎት የፈኑ ወአስብ የድሉ። ይህም ደግሞ አሁን ምንድን ነው? ሚካኤል ሆይ ለእያንዳንዱ በየክፍሉ ለተነገሩ መልኮችህና አካላቶችህ ማለት ነው። እስካሁን ሲነገሩ የነበሩ ለዝክረ ስምከ ለስርተርስከ ለገጽከ ለአይንቲከ እያለ ለመጣው ሁሉ ማለት ነው ለነሱ የምስጋና እጅ መንሻ አቀርባለሁ። ስለዚህ ለእያንዳንዱ ብልት ለእያንዳንዱ ለሚካኤል ክንፍ፣ አክናፍ፣ ጥፍር እንደው ካለው ለአክናፊከ ስለዚህ ለአጽፋረ እግር ከጥፍር ሁሉ ስላለው ሚካኤል በኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉም አለው። ለነዚህ ሁሉ የምስጋና እጅ መንሻ አቀርባለሁ ብለው ካህናቱ ይዘምራሉ፣ ያሸበሽባሉ። ስለዚህ ያመልኩታል ማለት ነው። በነገራችን ላይ ለእግዚአብሔርም መልክ አለው አይደል? መልካ ሥላሴ አለ፣ መልካ እግዚአብሔር አለ፣ መልካ ኢየሱስ አለ። ተመልከቱ። ስለዚህ መላእክትም መልክ አላቸው። ስለዚህ ለእግዚአብሔር የተሰጠው ሁሉ ለሚካኤል ይሰጣል ማለት ነው። ተሰጥቷል። እሺ፣ ለዚህም ነው ይህ አሁን ለዚህ ምስጋና ለነዚህ ሁሉ አካላቶችህ የእጅ መንሻ ምስጋና አቀርባለሁ ነው የሚለው ደራሲው። ልዑል መልአክ ሆይ እግዚአብሔር ኃይሉን የሚገልጽብህ ኃያል መልአክ ነህና የምስጋናዬን እጅ መንሻ ተቀብለህ ከላይ ከኢየሩሳሌም ሰማያዊት የጸሎቴን ዋጋ እጥፍ ድርብ አድርገህ ላክልኝ። ያውም ደግሞ ላክልኝ ከእግዚአብሔር ተቀብለህ እንኳ ስጠይ ቢባል እንኳ ያው ምልጃ ይገባል አይደል የሚሉ በእሱ እንኳን ሊያስኬድ ይችላል። አሁን እኮ ከራሱ ነው የሚጠየቀው፣ ከራሱ ያውም እጥፍ ድርብ አድርጎ እንዲቀንሶ ምንም ሸራርፎም አይደለም። እንግዲህ ለራስ ሲቆርሶ ያሳንሱ እንደሚባለው ደራሲው እንዴት አድርጎ አጋኖ እንዳቀረበው ያሳያል። ምክንያቱም የምስጋና እጅ መንሻ ግን ለማን ነው የሚቀርበው? የከናፍር ምስጋና ለማን ነው የሚቀርበው? ለሚካኤል ይቀርባል ወይ? አሁን እያመለኩት ነው። አምልኮ የለ ንግግራችን ሚካኤልን እያመለኩት ነው ስንልኛ የምስጋና እጅ መንሻ ለምኖቹ፣ ለአካላቶቹ፣ ለሰውነቶቹ፣ ለእያንዳንዱ ብልቶች ለአማኦቲከ፣ ለልብከ፣ ለኮናኢከ፣ ለዓይንህ፣ ለአንጀትህ ለእያንዳንዷ ብልቱ ተቆጥራ ምን ትቀርባለች? የምስጋና እጅ መንሻ። እርሱን ደግሞ ለእግዚአብሔር ነው የሚቀርብ ነው። የእግዚአብሔር ቃል ይህን ሲያስረዳ መዝሙር 76 ለአምላካችን ለእግዚአብሔር ስለትን ክፈሉ፣ በዙሪያው ያሉ ሁሉ እጅ መንሻን ለሚያስፈራው ያገባሉ። ለማን? ለእግዚአብሔር። እጅ መንሻ የሚቀርበው ለማን ነው? ለእርሱ ነው። የምስጋና እጅ መንሻ። ስለዚህ ደግሞ ሌላ ተወኪፈ ከጸሎትዬ እምኑሃ ሰማያት ዘላይሉ፣ ጸሎቴን ተቀብለህ ከላይ ከሰማይ እጥፍ ድርብ አድርገህ ምን መልልኝ ብሏል? መልስልኝ። ስለዚህ ሚካኤል ጸሎትን ይሰማል። ጸሎትን እንዲሰማ ነው ካህናቱ በዜማ የሚሉት፣ በማህሌቱ የሚያመልኩት፣ ሲያሸበሽቡ የሚያድሩት። ተወኪፈ ከጸሎትዬ ጸሎቴን ተቀብለህ እጥፍ ድርብ አድርገህ መልስልኝ። እንደው መርጌታ ማህሌት ላይ ስምዐኒ እግዚኦ ጸሎትዬ ወይብጽሕ ቅድሜከ ጋሬ ትሉ የለ እንዴ? ሚካኤልም ሰሚ ከሆነ ለምንድን ነው እግዚአብሔርንም ስማኝ የምትሉ? ስምዐኒ እግዚኦ ጸሎትዬ ወይብጽሕ ቅድሜከ ጋሬ ወይትሚጥ ገጸከ እምኔ ትላላችሁ እኮ። ስቡ ወዱ ዘሳረረ ኩሉ ዓለም። አዎ እንደሱ ባልንበት አንደበት ሚካኤልንም ጸሎታችንን እንደገና ደግሞ ሚካኤልንም ሌሎቹንም አንጥተን የአምልኮት የአምላክን ስፍራ ቀምተን እዛ አስገብተን እናመልክላቸዋለን ማለት ነው። እንቀጥል። አሁን እስኪ በቅድሚያ ጸሎት ምንድን ነው?
ሚለውን ብናይ ጸሎት ብሂል ተናገሮ ምስለ እግዚአብሔር ነው ብሂሉ። ከእግዚአብሔር ጋር ምን ማለት መነጋገር ማለት ነው። ሰው ጸሎት ሰው ከአምላኩ ጋራ በመንፈስ የሚያደርገው ልባዊ የሆነ የንግግር የሚያቀርብበት ሐሳቡን ስሜቱን የሚያቀርብበት ስጦታና መሳሪያ ነው። እግዚአብሔር ከሱ ጋር እንድንነጋገር ይፈልጋል። እሱም ጸሎት ተብሏል። አዎ። ስለዚህ ጸሎትና እንዲህ ከሆነ ለሚካኤል ማቅረባችን ስህተት ነው ማለት ነው። ስለዚህ አሁን የሚነግሩን ተወኪፈ ከጸሎቴ የሚለው ጸሎትን ተቀበልልን ብለን ለሚካኤል ግን መላእክት ጸሎት አይቀበሉም። ጸሎት የሚቀበል ማን ነው? እግዚአብሔር ነው። እሱንም ሲያስረዳ ስጋ ሁሉ ይላል መዝሙር 65 ላይ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። መዝሙር 141 ከቁጥር 15 ደግሞ የሁሉ አይን አንተን ተስፋ ያደርጋል። የሁሉ አይን አንተን ተስፋ የአይነ ሁሉ ነፍስ ይሰፎቻከ ይላል። አንተ ምግባቸውን በየጊዜው ትሰጣቸዋለህ፣ አንተ እጅህን ትከፍታለህ። ሕይወት ላለው ሁሉ መልካምን ታጠግባለህ። እግዚአብሔር በመንገዱ ሁሉ ጻድቅ ነው፣ በሥራውም ሁሉ ቸር ነው ይልና እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው ይላል። ምን ለሚሉት ሁሉ ለሚጠሩት። አሁን ተወኪፈ ከጸሎት እያሉ ሊቃውንቱ በወረብም በማህሌቱም መለፍለፋቸው ጥቅም የለው። ወደ ሚካኤል መጮኻቸው ትርጉም የለው፣ ምንም ትርጉም የለው። ሲጀመር አይሰማቸው፣ ምክንያቱም አያውቃቸው። ይህንን መጽሐፍ ቅዱስን በትክክል መረዳት ነው የሚያስፈልገው። ይሰማሉ ካሉ ይኸው ሙግታችን አቀርበናል። መላእክት እንዲህ ሰምተዋል ብለው ለእኛ መልስ ያምጡ። እኛ እንግዲህ በእግዚአብሔር ቃል እየገመገምን ነው፣ እየመዘን ነው ይልና ለሚፈሩትም ቁጥር 19 ልመናቸውን ይሰማል፣ ምኞታቸውን ያደርጋል፣ ያድናቸውማል በማለት ያረጋግጣል። እግዚአብሔር እንዲህ ነው። ጸሎትን እርሱ ብቻ የሚሰማ የሥጋ ለባሽን ጸሎት ሁሉ የሚሰማ ማን ነው? እግዚአብሔር ብቻ ነው። ለሚጠሩት ደግሞ ምንድን ነው ይላል? ቅርብ ነው፣ ሩቅ አይደለም። አሁን ብዙ ጊዜ ወደ እግዚአብሔር ለመቅረብ አንገባም ብለው ስለሚያስቡ ነው ሰዎች። ግን እሱ ስህተት ነው። ወደ ሌሎቹ እንድንጸልይ የእግዚአብሔር ቃል አይመክርም፣ አልተጻፈም። ወደ እርሱ ቅርብ ነው፣ ወደ እሱ ቅረቡ ወያበር ለክሙ። ስለዚህ ቀጥሎ ደግሞ የጸሎት ብድራት ምን ይላል? ጸሎቴን እጥፍ ድርብ አድርገህ መልስልኝ። ደግሞ እንደገና አሁን ጸሎትን የሚመልስ ብድራትን የሚሰጥ ግን ማን? አሁን እሱንም ሚካኤል ይሰጣል። እግዚአብሔር ደግሞ ይህን ጸሎት በብድራት ሲመልስ ምን ይላል? መዝሙር 138 እግዚአብሔር ብድራትን ይመልስልኛል። ዳዊት ነው እንደን አቤቱ ምሕረትህ ለዘላለም ነው፣ አቤቱ የእጅህን ስራ ቸል አትበል ይላል። ስለዚህ ብድራት የማን ነው? የእግዚአብሔር ነው። ዋጋዬ በምን ያለ ይላል? እኔ ዘንድ ነው፣ በእጅ አለ፣ ሁሉንም እንደየስራው እከፍለዋለሁ ያለ ማን ነው? እግዚአብሔር እንጂ ሚካኤል እጥፍ ድርብ አድርጎ የሚመልሰው የሚሰጠው ከሰማይ የሚመልሰው ነገር የለም። ሚካኤል ይህን የማድረግ መብት የለውም። እዚሁም ደግሞ ለምትከ ሚለው መልካ ሚካኤል ላይ ደግሞ ሰላም ለእመትከ ዘይሜጥን ተራድኦ አኮ ሰንዱነ ዋልባ ሰረፍኦ ሚካኤል አቤከ ወዩ ባስተብቆኦ ከመታድነህኒ ስመር እግዚኦ እስመ ኩሉ ይተግ ከመያድን ሰብኦ ይላል። ይህ ደግሞ አሁን ተራዳኢው መልአክ ሆይ አቤቱ ታድነኝ ዘንድ አሁን ደግሞ አድነኝ ይላል። ታድነኝ ዘንድ አቤቱ ታድነኝ ዘንድ ፈቃድህን ለመጠየቅ ወደ አንተ ድምፄን አሰምቼ ማልዳለሁ። አሁን ደግሞ በባለፈው ንግግራችን አማልደን ነበር። አሁን ደግሞ ከራሱ እማልዳለሁ። ያውም ፈቃድህን ለመጠየቅ ነው የሚለው።
አዛ እኔን አገልጋይህን ተግተህ አድነኝ ይላል። እስኪ ይህን ደግሞ አሁን በዝርዝር እንየው። ፈቃድህን ለመጠየቅ ወደ አንተ ድምፄን አሰምቼ እማልዳለሁ። ወደ ሚካኤል ፈቃዱን ለመጠየቅ የምናሰማው ግን ወደ ማናው ነው? የእግዚአብሔርን ፈቃድ ሁልጊዜ ምንድን ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ነበር። መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። አሁን ስለዚህ የሚካኤልን ፈቃድ ሳይሆን የምንጠይቀው የእግዚአብሔርን ፈቃድ ነው ማለት ነው። ቀጥሎ ደግሞ ምን ይላል? ተግተህ አድነኝ። ይህም አድነኝ እንግዲህ የሚያድን ማን ነው? ቅድም ብለናል። መዳን በሌላ በማንም የለም ብለናል። አሁንስ ደግሞ መዝሙር 31 ላይ ደግሞ ምን ይላል? ጆሮህን ወደ እኔ አዘንብል ፈጥነህም አድነኝ። ታድነኝ ዘንድ መታመኛ አምላክና መጠጊያ ቤት ሁነኝ። አምባዬ መጠጊያዬ አንተ ነህና፣ ስለ ስምህ መንገዴን አቅና ምራኝም። አንተ መታመኛዬ ነህና፣ ከደበቁብኝ ወጥመድ አውጣኝ። በእጅህ ነፍሴን እሰጣለሁ። የእውነት አምላክ አቤቱ ተቤዥተኸኛል። አቤቱ እኔ ግን በአንተ ታመንሁ። አንተ አምላኬ ነህ አልሁ። ርስቴ በእጅህ ነው። ብድራት ቅድም ግን ማን ነው የሚሰጥ ተብሏል? ሚካኤል። አሁን ግን ርስታችን ማን ነው? እግዚአብሔር ነው ነው የሚለው ጳውሎስ። አዳኛችን እግዚአብሔር ነው። ርስቴ በእጅህ ነው። የመያዣ ማረጋገጫችን እኮ እግዚአብሔር ዘንድ ነው። ከጠላቶች እጅና ከሚያሳድዱኝ አድነኝ። ፊትህን በባሪያ ላይ አብራ፣ ስለ ምሕረትም አድነኝ በማለት ይነግረናል። ይህ እንግዲህ ምንድን ነው? ተግተህ አድነኝ። ተግቶ የሚያድን ፈጥኖ የሚያድን ግን ማን ነው? እግዚአብሔር ነው። መላእክት እግዚአብሔር ሲልካቸው ይህን ማድረግ ይችላሉ። እኛ ጠይቀናቸው እኛ ወደ እነሱ እኛ ጮኸን ግን አይሰሙን፣ አያውቁንም። ያውም በተለያየ ስፍራ ባህር ዳር ላይ ሌላ ጮኸት አለ፣ እዚህ ጋር ሌላ። በአዲስ አበባ ውስጥ እንኳን ቢያንስ 100 ቤተክርስቲያን የሚካኤል ቤተክርስቲያን ቢገኝ በየቤተክርስቲያኑ ሊቃውንት ሁሉም ሌላ በተለያየ ሀሳብ ይናገራሉ። ግን ሚካኤል እነርሱን ሁሉ በአንዴ እንዴት ነው የሚሰማቸው? አምላክ ነው እያሉን እኮ ነው። ይሰማናል ካሉ አዎ፣ የሁሉ ካህን የሁሉ በየጎጃም በጎንደር በወሎ በትግራይ በአሜሪካ በኤርትራ ያለው ሁሉ ወደ ሚካኤል ሲጮህ ሚካኤል የሚሰማው ከሆነ አምላክ ነው ማለት ነው። በሁሉ ስፍራ የሚገኝ ነው ማለት ነው። ሁሉን አዋቂ ነው ማለት ነው። ስለዚህ ስሙን እኮ አስተካክለውልናል። ትክክል። ምስለ ስመ ልዑል ዘተሳተፈ ብለን እኮ የተነሳንበት ሀሳብ እኮ አለ። ስለዚህ ይሄ ስህተት ነው። ሁሉን የሚሰማ ሁሉን የሚያውቅ ሁሉን የሚቀበል እግዚአብሔር ብቻ ነው የኛ ጥያቄ አለ። በአዲስ ኪዳን ከመጣን ደግሞ በክርስቶስ ኢየሱስ ስም ወደ እግዚአብሔር ማንኛውን ነገር ማቅረብ እንደምንችል የእግዚአብሔር ቃል ስለሚያስረዳ ማለት ነው። ቀጥሎ የዚህ ዚቅ በጣም የሚገርም ደግሞ ሊቃውንቱ ይሉታል። ምህረትከ ወጽድቅከ ዘልፈ ይርከባኒ ስመር ሚካኤል ከመታድነኒ። እንግዲህ በጣም ይሄ ሊያሳፍር ይገባል። በእውነት ይሄ አፍረት ነው። አሁን ሊቃውንቱ ጥሩ ሚሉ ይመስላቸዋል በጣም ግን ይሄ መዝሙረ ዳዊት 40 ላይ ያለው ነው። ስመር እግዚኦ ከመታድነኒ የሚለው በአብይ ጾም ይሄ ምህረትከ ወጽድቅከ ዘልፈ ይርከባኒ ስመር እግዚኦ ከመታድነኒ እያሉ የሚባለውን በእውነት በጣም በሚያሳፍር ሁኔታ ፍጡርንና ፈጣሪን በአንድ ላይ እያደባለቁ ማለት ይህ በጣም የሚያሳዝን ነው። ሚካኤል እዚህ ክፍል ላይ እኮ መርጌታ ሚካኤል እግዚአብሔር ሆነ። አቤቱ
ምሕረትና ጽድቅህ ያገኙኝ የተባለው ሚካኤል አድርጎ ዚቋ መጣው። አባቶቻችን ወደ እግዚአብሔር ጸለዩ። የኛ ሀገር ደራሲያን ሚካኤል ብለው ጨመሩት። በእግዚአብሔር ቦታ ሚካኤልን። ለዚህ ነው ሚካኤል በኦርቶዶክስ ተዋሕዶ ቤተክርስቲያን እንደ አምላክ ይመለካል። ለአምላክ የተነገረው ሁሉ ለሚካኤል ሆኗል። ለአምላክ የተደረገው ሁሉ ለሚካኤል ተደርጓል። ወደ አምላክ የሚደረገው ጉዞ፣ ጸሎት ሁሉ ወደ ሚካኤል ተደርጓል የምንለው ለዚህ ነው። ይህም ብቻ እንደው ተውት፣ እንደው ሌላውን ሁሉ እስኪ አሁን የአሁኑ ዚቅ በራሱ ካህናት አያሳፍርም? አባቶቻችን ሊቃውንተ ቤተ ክርስቲያን ማለት ሊቅነት ማረም ካልሆነ ስህተትን ማረም ካልሆነ ሊቅነት የሚተርጉ መልሰህ ለካህናቱ ዘሩን እንድትለው ፈልጋለሁኝ። መርጌታ ይሄ ዘር መባል ይገባዋል ወይ? እንዴት ሚካኤል የሚለውን እዚህ ዘር ላይ ከመዝሙረ ዳዊት ላይ ያለውን ወስዶ ሚካኤል እንዴት ይባላል? ለዲያቆናቱ ይስሙት። አባቶቻችን ጳጳሳት ስሙ፣ ካህናት ስሙን እስኪ በለው። ምሕረትከ ወጽድቅከ ዘልፈ ይርከባኒ ስመር እግዚኦ የሚለውን ስመር ሚካኤል ከመታድህነኒ ተመልከቱ። ይህ እንግዲህ የሚገኘው መዝሙር 40 ከቁጥር 11 ላይ አቤቱ አንተ ምሕረትህን ከኔ አታርቅ፣ ቸርነትህንና እውነትህን ዘወትር ይጠብቁኝ፣ አቤቱ ታድነኝ ዘንድ ፍቀድ፣ አቤቱ እኔን ለመርዳት ፍጠን የሚለውን ነጥቀው ነው እንግዲህ ለሚካኤል የሰጡት። የስነ ሚካኤል እንደዚህ ይዘመራል፣ ሚካኤል እንደዚህ ይመለካል፣ ለሚካኤል እንደዚህ ይሰገዳል። በጣም እንግዲህ ሊቃውንቱ ይህንን ለእግዚአብሔር የሆነውን ለፍጡር አድርጎ ማለት በጣም የሚያሳፍር ነው። በእውነት እኔ በጣም ነው የማዝነው። ተወከፍ ጸሎተነ ውስተ ንዋየ ሰማይ ወስእለተነ ከመ መዓዛ ሰናይ። ተወከፍ ጸሎተነ ውስተ ንዋየ ሰማይ። አሁን ይህን ደግሞ ከጸመድ ጓ ነው የወሰዱት። የሚገርም እኮ ተወከፍ ጸሎተነ ውስተ ንዋየ ሰማይ ወስእለተነ ከመ መዓዛ ሰናይ። ተወከፍ ጸሎተነ ውስተ ንዋየ ሰማይ የሚለው ወስዶ ተወኪፈከ ጸሎትየ ከሚለው ጋር እኮ አንድ ነው፣ ለማገናኘት ነው እንግዲህ። የሚገርም እኮ ያ መልኩ ነው፣ ይሄ ዚቁ ነው። ያችን አሁን በእነሱ ቤት አነጻጽረው ነው። ይህ አሁን በእነሱ ዘንድ ሊቅነት ዝሮ ሚካኤል ነው። ተወከፍ ጸሎተነ ተብሎ እዚህ ሰኔ ሚካኤል ዕለት ያንን ከጾመ ድጓ ያለውን ዘር ወስደው ተወኪፈከ ጸሎትየ የሚለውን ተወከፍ ጸሎተነ ብለው አመጡት። አሁን ጸሎት አሁንም ደግሞ ምንድነው? ጸሎት ተቀበልን ነው። ይህ የዳር ሚካኤል ይባላል። በየወሩ አይቀር ሁልጊዜም ጸሎታችን ተቀበል፣ ጸሎታችንን ስማ። ግን እውነታው የአንደኛ ነገሥት 8 ላይ ይህንን ለማጠቃለል ጸሎታቸውንና ልመናቸውን አንደኛ ነገሥት 8 ከቁጥር 49 ጸሎታቸውንና ልመናቸውን በማደሪያ በሰማይ ስማ ይላል። እነሱ ግን ውስተ ንዋየ ሰማይ ተወከፍ ጸሎተነ ውስተ ንዋየ ሰማይ ነው የተባለው እኮ። ከሰማይ ውስጥ ተቀበል ልመናችንን እንደ አማረ ማዛ ከሰማያት ውስጥ ተቀበል እኮ ነው ከመ መዓዛ ሰናይ። ስለዚህ እግዚአብሔር ግን የእግዚአብሔር ቃል ግን ጸሎታቸውን ልመናቸውን በማደሪያህ በሰማይ ሆነ ስማ፣ አንተም የበደሉን ሕዝብህን በአንተም ላይ ያደረጉትን በደላቸውን ሁሉ ይቅር በል ነው የሚለው መዝሙረ ዳዊት። ከዚያም ቀጥሎ መዝሙር 141 ላይ ደግሞ አቤቱ ወደ አንተ ጮኽሁ ስማኝ፣ ወደ አንተ ስጮህም የልመናዬን ቃል አድምጥ፣ ጸሎቴን በፊትህ እንደ ዕጣን ተቀበልልኝ፣ እጅ መንሳቴንም እንደ ሰርክ መስዋዕት ትሁን። ከመ መዓዛ ሰናይ ዜማ። አዎ ይህ ነው እውነቱ። ከእንደ ዕጣ ተወከፍ ጸሎተነ የተባለ እግዚአብሔር ነው የእኛ ጥያቄ። ስለዚህ በእውነት ሊቃውንቱ እኒህን ነገሮች በደንብ ከእግዚአብሔር ቃል ጋር እያስተያዩ ቢያዩአቸው ሚካኤል ቤተ ክርስቲያኒቱ ታመልካለች ነው የኛ ጥያቄ። አታመልክም ካሉን ደግሞ ያሳዩ።
አሁን ስሙንም አየነ፣ ጸሎትም ሲቀርብለት አየነ። ስሙም በድንቅ ሁኔታ በድንቅ አጠራር ሲጠራ ከእግዚአብሔር ጋር ተስተካክሎ ሲጠራ አይተናል። ስለዚህ ከዚህ ውጭ ሚካኤል አይመለክም የሚል ካለ ይሄው በስልካችን ማንም ሰው ከኛ ጋር መነጋገር ይችላል። የእግዚአብሔር ስም የተመሰገነ ይሁን። የእግዚአብሔር የአምላካችን ስም ብሩክ ይሁን። አምልኮተ ሚካኤል በኦርቶዶክስ ተዋሕዶ ቤተክርስቲያን ምን እንደሚመስል በሰፊው ነው መርጌታ ኤርምያስ ያብራራልን። የሚባለውን ነው የሚባለው በካህናቱ የሚሉት በጸናጽል በከበሮ የሚሉትን ነው የተመለከትነው። በጣም የሚገርመው ነገር ለእግዚአብሔር የሚባለው ለሚካኤል ሁሉ ተሰጥቶ እየተመለከ እንደሆነ ለማየት ይችለናል። ዜማው ጣፍጦ ትምህርቱ ግን ገዳይ፣ ከመጽሐፍ ቅዱስ የሚያርቅ፣ ከነገረ ክርስቶስ የሚያርቅ፣ እግዚአብሔርን ተስፋ ከማድረግ ይልቅ የሚያርቅ ከዚህ ነገር ነው እግዚአብሔር ነፃ ያወጣን። እግዚአብሔር ልናመሰግን ይገባል። ካህናት አባቶቻችን ይህንን ትኩረት እንዲያደርጉበት እንፈልጋለን። እንደው መርጌታ ዳዊት ይቅርታ፣ እንደው ባይቀር እምለዋለኝ የምትለው ጉዳይ ካለ ብትጨምር ወደ አንተ ልንጣ። ባይቀር የሚባል ካለ። ክብር ለአምላካችን ለእግዚአብሔር ይሁን። ወንድሜ መርጌታ ኤርምያስ በጣም አብዝቶ ይባርክ። በእውነት በጣም ነው እጅግ ነው ደስ ያለኝ። በእውነት ደስ ያለኝ ምንድነው፣ እኔ አንድ በቃ የሚያሳዝነኝ ነገር አለ በዚች ቤተክርስቲያን ውስጥ ስታዩት። የመጀመሪያ የመጽሐፍ ቅዱስ ቃል ተቀባይ እሷ ናት። ቀጠለችና ደግሞ ብፁዓን አባቶች፣ ጠንካራ አባቶች፣ የእምነት አባቶች ኢየሱስ ክርስቶስን የሰበኩ በውስጧ ያቆዩ አባቶች አሉ። እነዚያ የጻፉትን መጽሐፍና ወይንም ቅዱስ ወንጌልን ገፍተር አድርገው ይህንን ክርዳድ መቀበሏ፣ ይህንን ክርዳድን በውስጧ ሲቀመጥና እየተዘመ እየተቀኘ ማይሌት ላይ ሲዘምር እያየች ዝም ማለቷ በጣም ያሳዝነኛል፣ ያስለቅሰኛል በእውነትና እኔ አጽንኦት ነው የምሰጥ። ምንድነው ይትቀደስ ስምከ ትምጻእ መንግሥትከ ያለች ቤተክርስቲያን ስምከ ሕያው ዘይመውት ትጉ ዘይድየቅስ የምትል ቤተክርስቲያን ምስለ ስመ ልዑል ዘተሳተፈ ሲባል ዝም ማለቷ ተወከፍ ጸሎተነ ውስታኗ ሰማይ ብለው በጸመድጓ ያገለገሉ ወይንም የጸለዩ አባቶችን ገብትራ ተወከፍ ጸሎተነ ለሚካኤል ሲሆን ዝም ማለቷ ማለት ነው። ተቀምጦ ማለት ነው። ምሕረትከ ወጽድቅከ ዘልፈ ይርከባኒ በዐቢይ ጾም በእያንዳንዱ ከዘወረደ ጀምሮ ማለት ዘወረደ፣ ቅድስት፣ ምኩራብ፣ መጻጉዕ፣ ደብረ ዘይት፣ ገብርኄር፣ ኒቆዲሞስ፣ ሆሳዕና በእነዚህ ምሕረትከ አይቀርም። በሽብሸባ ነው። ሽብሸባ አለው። በቃ እንዳለ በመቋሚያ ማለት ነው። ሽብሸባ አለው። እንደዚህ ብላ የምትዘምር ቤተክርስቲያን ምሕረትከ ወጽድቅከ ዘልፈ ይርከባኒ ስመር ሚካኤል ሲባል ዝም ማለቷ ማለት ነው። ስመር እግዚኦ ከመጣን የሚለው ነው። ስመር ሚካኤል ሲባል ዝም ማለቷ የራሷን ስትቀማ ዝም ማለቷ ማለት ነው። አሁንም ምን የምለው አባቶች መምህራን በእውነት አምልኮተ እግዚአብሔር ተጥሷል። አምልኮተ እግዚአብሔር ይስተካከል። እንደው በእግዚአብሔር ስም ጠይቀው እኔ ማይሌታችን ይታደስ፣ ማይሌታችን እግዚአብሔርን ደስ የሚያሰኝ እንዲሆን ግድ ሊላችሁና ግድ ሊለን ይገባል። በእውነት ይሄ ግድ ሊለን ይገባል። ሌላ ምንድነው ተወከፍ ጸሎት የከመጣን በቅድሜከ የሚለው ይናውን ዘወትር በዋዜማ ዛሬ በዋዜማው የሚካኤል በዋዜማው ይባላል። ይሄ እግዚኦ ጸራይኮ አብየከ ስማኒ ዋጽም ቃለ ስለት የዘጸራይኮ አብየከ ተወከፈኒ ጸሎት የከመጣን በቅድሜከ ይሄ ይዜማል። የዋዜማው ማለት ነው ይዜማል። ግን ሲነጋ ማይሌቱ ላይ ስመር ሚካኤል ከመታደነኒ ተወከፍ ጸሎተነ ሚካኤል እያሉ መዘመር አያችሁ እንዴት ወዴት እንደየርን እንዳለን አስቡ። እንደገና ተወከፍ የሚለው መነሻው በዐቢይ ጾም በጾመ ኢየሱስ ጊዜ ማለት ዘወትር በእያንዳንዷ ከእሑድ ከሰኞ እስከ ዓርብ ባሉት እስከ ሆሳዕና ድረስ ማለት ነው ምቅናይ አለ። የጾም ምቅናይ ማለት ነው። መዝሙረ ዳዊት ሲቆም እገይስ አብየከ ብሎ ይጀምርና ተወከፍ ጸሎተነ ሀበነ ኖላዊ ነሄር የሚለውን ማለት ኖላዊ ትጉ ዘይትነውም የሚለውን የኢየሱስ ክርስቶስን ቀምቶ ማለት ነው። ምንድነው
ሀበነ ነጋ ነጋ ተዘከረና ወነጽ ዲበ ቅኔነ ትጎህ ዘይትነውም አንተ ሀሉ ምስሌነ የሚሉት መምህራን ሚካኤል አንተ ሀሉ ምስሌነ ሲባል ዝም ማለታቸውን እየገረመኝ ነው። እኛ ዝም ብለን መኖራችን ማለት ነው። እንግዲህ ለእግዚአብሔር የሚቀርበውን ምቅናይ እንደገና አንተ ሀሉ ምስሌነ ሚካኤል ማለት ሚካኤል ብሂል እጹብ ነገር ይህ ዝም ብሎ ከመጽሐፍ ውጭ የሆነ ተረታ ተረት ማለት ነው። ሚካኤል በቅኔ ቤት አሁን ትዝ እንደሚላችሁ ወንድሞችም ሚካኤል ገብርኤል አንዱ ቤት ላይ ጉባኤ ቃና አንዱ መጀመሪያው ቤት ላይ ሚካኤል ካለ ሁለተኛው ቤት ላይ ገብርኤል ማለት አይቻልም። ቤቱ ይገጥማል። በምን ምክንያት? ሚካ ማለት አገልጋይ ማለት ነው። ኤል ማለት ስም አምላክ ነው። የእግዚአብሔር አገልጋይ ብለው ነው አባቶች ያስተማሩ። ገብርኤልም እንደዚሁ እስራኤል ኤል 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 በሚለው ሕዝቅኤል እነዚህ ኤል ኤል የሚለው ቤት ይገጥማል ብለው እንትን ይሏል። ስለዚህ አገልጋይ መሆናቸው ይታወቃል። ለእግዚአብሔር አገልጋይ ይህንን የሚያውቁ መምህራን ይህ ሲሆን አምልኮተ ባዕድ ቤተክርስቲያኗ ሲገባ ዝም ማለታቸው ማለት ነው። ሲጣስ ምልጃው ሲጣስ ጸሎታችን አሁን እኮ ጸሎታችን ሁሉ እኮ ነው ባዶ የሆነ ባዶ እኮ ነው ያደረገው። ተመልከቱ፣ ባዶ እኮ ነው የሆነ። ስለዚህ ሲጣስ መምህራን፣ ጳጳሳት፣ ካህናት፣ ዲያቆናት፣ ምሁራን፣ ሊቃውንት ተብሎ የሚጠራው ለምን ዝም አለ? ለምን ዝም አለ? በእውነት ስለዚህ አባቶች፣ ጳጳሳት፣ መምህራን፣ ካህናት፣ ወንድሞች፣ ዲያቆናት እንዲሁም ሕዝበ ክርስቲያኑ በሙሉ ይህንን አምልኮተ ሚካኤልን እንደ እግዚአብሔር ቃል በመጽሐፍ ቅዱስና አሁንም የተወያየንበትን የተነጋገርንበትን ትኩረት ሰጥታችሁ አድምጣችሁ ወደ እግዚአብሔር አምልኮት ዞር እንድትሉ መልእክት አስተላልፋለሁ። የእግዚአብሔር አምላካችን ስም ብሩክ ይሁን። ተመልካቾቻችን በጣም ዛሬ የሚገርም ነገር ነው የተመለከትነው። ከሁሉ በላይ የሰኔ ሚካኤል ቀን ካህናቱ ምን እንደሚሉ፣ ሚካኤልን እንዴት እንደሚያመልኩት፣ ሚካኤልን እንዴት ተስፋ እንደሚያደርጉት፣ ለሚካኤል እንዴት አማሃ እጅ መንሻ እንደሚያቀርቡ፣ ሚካኤልን ጸሎታችንን ተቀበል እያሉ እንዴት እንደሚጮሁ፣ ከዚህም አልፎ ደግሞ ለእግዚአብሔር የሚገባውን ክብርና ውዳሴ ሁሉ እንዲሁም ዘር ቀለም ሳይቀር ለሚካኤል እየሰጡ እንደሚያመልኩት ተመልክተናል። ከዚህ በላይ እኔ መጨመር አልፈልግም። እዚህ ላይ ወንድሞች እግዚአብሔር አምላክ ይባርካችሁ። ካህናት አባቶቻችን እንዲሁም ሊቃውንት አባቶቻችን ይህንን ተመልክታችሁ እርማት እንደው ብታደርጉበት ጥሩ ነው። ነገ የሚመጣው ትውልድ እያነበበ ቤተክርስቲያኒቱን እንዳይወቅስ እንዳይከስ ዛሬው መታረም አለበት። ምክንያቱም ድርሳናት፣ ገድላት፣ መልካ መልክ የሰው ድርሰቶች ናቸው። ሰዎች ናቸው የደረሱት። አምላካዊ ጽሑፎች፣ አምላካዊ መልእክቶች አይደሉም። ይሄን ደግሞ ታውቃላችሁ። ድርሰቶች ናቸው። መልካ መልኮች አሁን ድርሰቶች ናቸው። ዚቁ ድርሰት ነው። ስለዚህ በቃ ትናንትና ነበርና ተብሎ ስህተትን ይዞ መሄድ ትክክል አይደለም። ትክክል የሚሆነው ስህተትን ማረም ነው። አርሞ ቤተክርስቲያኒቱን በቅድስና በንጽህና ስርዓተ አምልኮቷን በመጠበቅ ያስፈልጋል። ሊቅነት ያ ሲሆን ነው እንጂ ሊቅነት መጮህ ብቻ አይደለም። ሊቅነት ጉድፍን ማስወገድ፣ እንክርዳዱን ማስወገድ ነው። አባትነትም እንደዛ ሲሆን ነው ደስ የሚል። ስለዚህ የሚታደሰው ስርዓተ ማህሌቱ ነው። ስለዚህ እያንዳንዱን ክብረ በዓል እያንዳንዱን ወርሃ በዓል ይዘንላችሁ እንቀርባለን። ስለምትመለከቱን እየተመለከታችሁን ስላላችሁ እግዚአብሔር አምላክ ይባርካችሁ። ለሌሎቹ እንዲደርሳችሁ ይህን የሰማችሁ ወንድሞች እየቆራረጣችሁም ቢሆን በሁሉም ሚዲያዎች ላይክ እና ሼር እንድታደርጉት እንድትጭኑት ፈቅደንላችኋል። ወንህነሰ ንሰብክ ክርስቶስሃ ዘተሰቅለ፣ እኛ ግን የተሰቀለው ክርስቶስን እንሰብካለን። እሱ ጸሎታችን ይሰማል። እርሱ ከኛ ጋር ዘወትር ይኖራል። ከመንፈሱ ጋር ከኛ ጋር አለ። እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ያለው ኢየሱስ ክርስቶስ ነው። ሁል ጊዜ ሊቀ ካህናት፣ ጸሎትን የሚሰማ ጸሎትን ኃጢአትን የሚያስተሰርይ ሕያው የሆነ አምላክ አለ። በሁሉ ቦታ የሚገኝ ሁሉን የሚያውቅ ጸሎትን ሁሉ የሚሰማ ሕያው አምላክ እግዚአብሔር አለን። ወደሱ እንመለስ። እግዚአብሔር አምላክ ይባርካችሁ። ስለተመለከታችሁን እጅግ አድርገን እናመሰግናለን።